ብለህ ነው አይደል? እውነቴን ነው። እኔ አይደለም አሜሪካ ላይ እስከ ቅርብ ጊዜ ድረስ ምሳ በልቼ ራቤን ማገዶች ጋራው ምንድን ነው የምታወራው? በጥቅሉ ስነግርሽ እኔ ጎዳለች። እንዴት እንደሆነ አላውቅም። በጣም አሜሪካ ምናምን ያሉሽ ደግሞ ውሸት ነው። አሁን ተነስልኝ፣ ከፊት ይጥፋ። በጣም ይጥፋል። ዛሬውን ተነሳ። ቆይ እንዴት እንደቀረብኩሽ ታስበሽ። ከዚህ ሁሉ ጊዜ በኋላ አብሬ ከተኛሁኝ በኋላ የምትነግረኝ ምን ያህል ጀግና መሆንን እየገለጽክልኝ ነው? እና ደግሞ እዚህ ነው የምትውለው ነው የጓደኛዬ ቤት ነው። እሷን ተጠግቼ ነው የምኖረው። እና ጓደኛሽ የታለች? ስራ ናት። አይ እና አሁን ትመጣለች። እሷን ተዋትና አንተ ግን እዛው ጠብቀኝ ብዬ እንዴት ነው የተከተልከኝ? እኔ እንጃ ብቻ ሲጨንቀኝ ዝም ብዬ ተከተልኩሽ። እንዴ ቦርሳውስ? ምንድን ነው? ተረጋጊ። ሱቅ አስቀምጬው ነው የተከተልኩሽ። ወይኔ ጉዴ! ምን አይነት ሱቅ? ምንድን ነው ችግር አለ እንዴ? አይ እንደሱ ሳይሆን በቃ አንቺ ተረጋጊ። እኔ ልሂድ። ኧረ አሁንም አይሆንም። አትሄድም። እዚሁ ነው የምታድረው። እንዴ ከማን ጋር? ከኔ ጋር እናድራለን። ጓደኛሽስ? እሷ አትመጣም፣ ስራ ናት። እዚሁ ከኔ ጋር ደርና ጠዋት ቦታውን ወዳስቀመጥ ከሆነ ማወቅ ያለብሽ ይመስለኛል። እነዚህ መረጃዎች አባዬ ሰጠኝ ናቸው። ይሄ እርግብ ፎቶ ነው። ይሄ ደግሞ የወይዘሮ ባዩሽ ቀኝ እጅ። ወይዘሮ ባዩሽ በጣም አደገኛ ሴት ነች። እርግብ ደወለች። ወይኔ እርግብ የማንን መጫወቻ ሆንኩኝ። አሁንማ ከአሜሪካ እንደመጣሁና እሷንም ይዣት ነው ታስ ተገኘ ሰሊጥ አብረን ተውቀት ሆነ ነገር። ወይኔ መስፍኔ እኔ እያለሁ እንጂ እውነቱን ስነግርህ ከአንተና ከማዬ በላይ ሰላምና ምናሴን እወዳቸዋለሁ። እርግብ እኔንም ሸውዳኛለች። ወርቁን ይዛ ጠፍታለች። ባዩሽ እኔ አሁን ምንም አይነቀላትም። ወርቄን ነው ፈልገው፣ ወርቄ እንዲሰጪ ብቻ ነው ፈልገው። ወርቁን መካፈል አለብን። እሱ እንደኔ ቸርነት የሚወሰን ይሆናል። በአንቺ ቤት ሸውደሽ ሞተሻል። መሞት ፈልገሻል ማለት ነው። እናደረግ ሲሄድ ትሄዳለህ፣ ስቆም ደግሞ ትቆማለህ። መሄድና መቆም ስለፈለግኩ ነው። እዝራ እየቀለድክ ነው እንዴ? እንዳይሽ እኔ እየቀለድኩ አይደለም። መሄድ ስፈልግ ሄድኩ፣ መቆም ስፈልግ ቆምኩ። ቆይ ከእኔ ምንድን ነው የምትፈልገው? ምን ፈለግኩ? እኔ አላውቅም፣ ግን ሁኔታ ሁሉ ሌላ ነገር የምትፈልግ ነው የሚመስለው። እርግብ ተምቹን ዋሽታው ስለሆነ እሷ ለራሷ እሱን ስለዋሻት ግን በጣም ተናዳለች። ከዚህ በፊት ደጋግማ ስትናገር የነበረው ተምቹ አሜሪካ ለመሄጃ ድልድዬ ነው ስትል ነበር። ግን ዛሬ እሷስ እንደምትወደው አድርጋ እያስመሰለች እየተረበችው እየቀረበችው ያለ እሱ ግን በጣም ስለወደዳትና ስላከበራት ከዚህ በኋላ እውነቱን ልንገራትና ከጭንቀቴ ልገላገል ነበር ያለው። ግን እንዳሰበው አልሆነለትም። ከዚህ በኋላ ዓይንህን እንዳ ላይ ከስሬ ወጣ ላይክ አልፈልግም እያለች ነበር የጮችበት። እሱ ግን ቢያንስ እውነቱን አውቃ ልትረዳይ ትችላለች የሚል ሀሳብ ነበረ ይዞ ሄደው። ከዚህ በፊት ለጆሮ ደጋግሞ ነግሮበት ነበረ። እርግብን በጣም ነው የምወዳት፣ ስለዚህ እንደዚህ እንደቀረብኳት ካወቀች እንደማትፈልገኝ አውቃለሁ፣ ግን እውነቱን ተናግሬ ብገላገል ይሻለኛል። እኔ እዛ ቤት የገባሁት ለምክንያት ነበር፣ ያንን ፎቶና መስቀል ለማስመለስ ነበር። ስለዚህ ይህን ሁሉ እውነታ ለእርግብ ማስረዳት አለብኝ ብሎ ነበር። ግን ሳያስረዳት በፊት ነገሩን ሳታገናዝብ ምንም ነገር መስማትም አልፈለገችም። ስለዚህ ወርቁ ደግሞ እሱ ጋር ስለሆነ ያለው ወይም ደግሞ እሱ ያስቀመጠበትን እሱ ብቻ ስለሚያውቀው ያንን እንግዲህ ወደ ኋላ ተከትለው ነበር እና ይታረቁ ይሆን ወይስ ይራራቁ ይሆን? ሰላም ጤና ይስጥልኝና እየተከበራችሁ በዓለም ዳርቻ የምትገኙ እንኳን ደህና መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ። ነባሮችም እንደተለመደው ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየት ጻፉልኝ። ዛሬ ይዤላችሁ የመጣሁት ኖላዊን ክፍል 102 ነው። የዛሬውን ቪዲዮን እንግዲህ እስከ መጨረሻው ተከታተሉኝ። ወይዘሮ ባዩሽ አሁንም እንግዲህ ማስመሰሏን ቀጥላለች። ሜላት ጋር ቀጥ ብላ ስትሄድ ሜላትን በተደጋጋሚ የዛ ቤት መምጣት ትንሽ እያስደነገጣት ነው። ግን ሜላት ደግሞ ምንም ነገር ውሳኔዋ የሚታወቅ ነገር የለም። በእርግጥ ወይዘሮ ባዩሽ እንደዚህ በቀላሉ ትተዋታለች የሚል ሀሳብ የለንም። በጣም ይከብዳል። ምክንያቱም ላደረሰችባት በደል በሙሉ ወይም ደግሞ በልጇ በደካማ ጎኗ ገብታ ሀና ልጅሽ አይደለችም እርግብ ልጅሽ ናት ብላ ያመጣችውን መቼም ልትረሳው አትችልም። ግን ደግሞ በተደጋጋሚ ሀና እችትዮ ከባድ ናት እማዬ፣ ለምንድን ነው የማትጠነቀቂው? ወይም ደግሞ ለፖሊስ ለምን አሳልፈን አንሰጣትም ብላ ስትናገር፣ በእሷ ደግሞ በፍጹም ባዩሽ የሁል ጊዜ ጓደኛዬ ናት፣ ባጣው በነጣው ጊዜ ከጎን የነበረች
ዛሬ ትንሽ ጥፋት አገኘው ብዬ እሷን እንደዚህ ማድረግ አልችልም፣ አሳልፌ መስጠት አልፈልግም፣ ለፖሊስ አልሰጣትም እያለችበት እንግዲህ አንድ ምክንያት አለ። ምክንያቱም ልትበቀላት ነው። መኖሯን ሁሉ የምድር ሲኦል አረገዋለሁ እሷ ከሆነች ያረገችው ብላ ከዚህ በፊት ተናግራለች። በእርግጥ እውነቱ ስታቅና ባዩሽ እንዳረገችባት እንደመታቻት ስታቅ ባዩሽን አንቃ ትቀላታለች ብለን ነበር የጠበቅነው፣ ግን ተቃራኒ ሆኖ አግኝተነዋል። ወይዘሮ ሜላት እንግዲህ ይህን ያደረገችበት ምክንያት ቀስ በቀስ ወርቋን ካስመለሰች በኋላ የወይዘሮ ባዩሽን በቀል ቀስ በቀስ የምትበቀል አይነት ይመስላል። ግን ወይዘሮ ባዩሽ ትቀድማታለች ብዬ አስባለሁ። ምክንያቱም ከዛ ቤት መጥፋት አልፈለገችም። እያንዳንዷን እርምጃዋንና እርግብን አገኘዋት። እርግብ እኮ እንዲህ አለችኝ እያለች ከወይዘሮ ሜላት ጋር ለመቀራረብ ሙከራ እያደረገች ነው። በዛሬው እንግዲህ እርግብን ሽጉጥ ደቅናባት ስለነበር ድንገት ተምቹ ደርሶ እሷን ስለመታት ወድቃለች ማለት ነው። ስለዚህ እርግብ ህይወቷ ተርፏል ማለት ነው። ግን ወይዘሮ ባዩሽ እንደመታቻት እርግብ እንደመታቻት ወርቁንም እንደማሰጣት እንዲሁም ደግሞ ወይዘሮ ባዩሽ እርግብን እንዳገኘቻት እንዳትናገሪ ብላ ለሜላት ነግራ አስጠንቅቃን የላከችኝ ስትላት፣ ወይዘሮ ሜላት ግን ያመነቻት ነገር የለም፣ አላመነቻትም ነበር። ባዩሽም ይሄን ሁሉ ካረግሽ በኋላ መቼ ጠበቀሽ ከሆነ እንዳምነሽ ጠብቄሽ ከሆነ በፍጹም ከዚህ በኋላ እኔ እንዳምነሽ አልፈልግም። ጓደኝነታችን እዚህ ላይ አብቅቷል። አሁን እኔ ከአንቺ የምፈልገው አንድና አንድ ወርቄን ነው ስትላት፣ ወርቄን እንድትመልሽልኝ እንፈልጋለሁ፣ አለበለዚያ ግን አሁንም ቢሆን እንድትጣላን ነው ብላት ነበር። ወይዘሮ ሜላትም ግን ወይዘሮ ባዩሽ ግን ቁስሏን ፈታ ራሷን የተመታችውን ስታሳያት ወይዘሮ ሜላት አምናት ነበር። ይች ሴትዮ ምን ማድረግ እያረገች እንደሆነ በግልጽ እንግዲህ ማወቅ አይቻልም። ወይዘሮ ሜላትም ያንን ስታይ በጣም ደንግጣ ነበር። ወደ ሆስፒታልም ልውሰደሽ ብላት ነበር። እንግዲህ ለጠላቷ አሁንም እያዘነች ነው። ወይዘሮ ባዩሽ ግን የምትሰራው ሴራ አሁንም ቢሆን ግልጽ ነው። ወርቁን ካገኘች በኋላ ወይዘሮ ሜላትን እንደማታቃትና ከዛ ሀገር እንደምትጠፋ እያሰበች ነው። ወይ ግን ደግሞ ወርቁ ለሁለቱም ላይሆን ይችላል። ወይ ረግብ ወይም ወይዘሮ ባዩሽ አያገኙም። ወይን ወርቅ እንግዲህ ልጁ ሱቁን ዘግቶ እሱ እንዳልነበረ 2 ቀን ሙሉ ጠብቀው ታተውታል። እርግብም ደግሞ ቦርሳውን እፈልገዋለሁ ውስጡ የሚያስፈልገኝ ቃለ ቦርሳው ደግሞ እንዲጠፋብኝም አልፈልግም እያለች ለተምቹ በተደጋጋሚ ብነግረውም ግን ተምቹ እኔ ምንም ማድረግ አልችልም፣ በቃ ልጁ እስከሚመጣ ድረስ መጠበቅና መጠበቅ ብቻ ነው። ስለዚህ እርግብ ባክሽን ተረጋግተሽ እንድታረጋገኝ ሞክሪ ብሎ አስጠንቅቋት ነበር። ግን አሁን ደግሞ እሱም የማይጠራጠር ሰው ሆኗል። ምክንያቱም ልጁ ዛሬ እመጣለሁ ብሎ ስላልመጣ ትንሽ እርግብን አሁንም በጣም እያስጨነቃት ነው። ተስፋ ሙሉ ለሙሉ እዛ ወርቅ ላይ ነበር። ያንን ወርቅ ከሸጠች በኋላ ብሩን ይዛ ወደ ውጭ ለመውጣት ሀሳቡ ነበረ። የውጭውን ለማመቻቸት ነበር። እሱ ግን ካልሆነ እዚህ ሀገር በፍጹም ልኖር አልችልም፣ ባዩሽ ሰው ትቀጥርና ታስገድለኛለች የሚል ሀሳብ ገብቷታል። ታዲያ አሁን ላይ ምንም አማራጭ ስለሌላት ነበር ወይዘሮ ባዩሽን ያገኘቻት። ወይዘሮ ሜላት ግን አሁንም ቢሆን እየፈዘዘችና በራሷ ላይ ችግር እየፈጠረች ይመስላል። አሁን ጭራሹንም ወይዘሮ ባዩሽ እዛ እንድትመጣ መፍቀድ የለባትም፣ ብታዝንላትም አይገባም ብዬ አስባለሁ። አሁንም ወደ ወጥመዷ ውስጥ እያስገባቻት እንደሆነ በጣም ግልጽ ነበረ፣ ማወቅ ነበረባት። ሀና በተደጋጋሚ አሁንም እየነገረቻትም እባክሽን ሴትዮ አሁንም አትመኛት፣ ሴትዮ እያንዳንዱ መረጃዋ ይሄ ሰውዬ ነው፣ ይሄ ሰውዬ ቀኝ እጇ ነው እያለች ፎቶቹን በሙሉ እያሳየቻት ነበረ። ዘሪሁን የሚከታተላቸውን ፎቶ እያንዳንዱን ነገር እያሳየቻት ነበር። ለሀና እንግዲህ ያስረዳት አባባ ኖላዊ ሲሆን እሷም ለእናቷ በደንብ አርጋ እንዳስረደቻት በጣም ግልጽ ነው። ግን ባዩሽ ልትረዳት አልፈለገችም፣ ልትረዳትም አልቻለችም። አሁንም ቢሆን እማዬ እባክሽን አንቺ ምናልባት ባለውለታሽ ልትሆን ትችላለች፣ አዝነሽላት ሊሆን ይችላል። ግን ደግሞ በእሷ ምክንያት የሞተ ሰው አለ፣ ሴትዮ ፖሊስ እንዲይዛት ፍቀጅልኝ ብላ ብትላትም ወይዘሮ ሜላት
በፍጹም እኔ ፖሊስ እንዲይዛት አልፈልግም ነበር ያለችው። ይሄ ሁሉ ሲሆን መስፍን አያውቅም። መስፍን ያወቀ ግን ወይዘሮ ባዩሽን እንደሚገላት ግልጽ ነው። በተደጋጋሚ ለመስፍን ምንም ነገር እንዳይነግሩት ልጆቹን አስጠንቅቃለች። ግን ይህንን ጉዳይ ከሀና ውጪ የሚያውቅ የለም። አባባ ኖላዊ እና ሀና እንዲሁም ጆሮ ናቸው ስለ ወይዘሮ ባዩሽ ክፋትና ተንኮል፣ ሴረኝነት የሚያውቁት። መስፍን ያወቀ ዕለት በስህተት ግን በጣም ከባድ ችግር ይፈጠራል ብዬ አስባለሁ። ሌላው የሀናና የአባባ ኖላዊ ጉዳይ ነው። አባባ ኖላዊ አሁንም ቢሆን በሀና ላይ ብዙም ተስፋ አልቆረጡም። ልጄ ባክሽ አንድ ቀን የቤተሰቦቿን ናፍቆትና የቤተሰቦቿ ወረስ ሲያልቅላት ወደ እኔ ትመልጣለች፣ በፍጹም ለብቻ ልተዋችም ብሎ የሚል ነገር አለ። ሀና ግን ሁሉንም ነገር ከቤተሰቦቿ ጋር ነው ልቧ። ምክንያቱም አባዬን ወደዋለሁ ትለዋለች እንጂ ሙሉ ጊዜዋን የምታሳልፈው ከእነሱ ጋር ነው። ጠዋትም ማታም የምታሳልፈው ጭራሽ ከሰላም ጋር ተስማምተው እህትና እህት መሆናቸውን ደስተኛ ሆነው አብሮ ያድራሉ። ጠዋት ተነስተው ወደ ትምህርት ቤት ይሄዳሉ። ይሄንን